ቨርቹዋል መንጋነት ቫይረስ ነው። በጣም በጥቂት ደቂቃዎች ውስጥ ወደ ብዙ ሚሊዮኖች በየመድረኩ ክፉ ዘሩን ይዘራል። ሁሉም የፌስቡክና የዩቲዩብ ጥገኛ ሆኗል። ሁሉም የዩቲዩብና የፌስቡክ ተንታኝ ሆኗል። እስኪ ላይክ እና ሼር የደራላቸው አብዛኛው የፌስቡክ ዝነኞችን ተመልከቱ። ቀድመው ብቻ ሳይሆን ተሽቀዳድመው ግጭትና ውድቀት የሚዘግቡ ብርሃናማ አስተሳሰብ ያላቸው ሳይሆኑ አቃቂር ብቻ የሚያወጡ አሽሟጣጮች፣ ተራ ሪፖርተር የነበሩና ድንገተኛ እስር ያገነናቸው ተራ ዝነኞች ናቸው። አዳኝ መሳይ አጋዳዮች ናቸው። በዝሆኗ ጀርባ የታዘሉ ጉንዳኖች፣ በባዕዳንና በባዕድ አስተሳሰቦች ላይ የተሳፈሩ ሰው መሳዮች፣ ኢትዮጵያዊ መሳዮች፣ ለሰላም የሚሰሩ መሳዮች፣ የልባችን ብርሃን ሰርክ እየከሰመ የሚፈነጥቀው ጮራ እየዘመመ ያስበልጠው ጀመር ያጫጭሩን ሁሉ ጥላ እያረዘመ የረዘመ ጥላ ያጥራል፣ የተዘረጋ ይታጠፋል። ያው የጊዜ ጉዳይ አይደለም። ጥላ የጋረደው ሁሉ አካልህ መስሎ እንዳትሸወድ። ተሸናፊዎች የምንላቸው ወያኔ ፈርስት ናቸው። ሁሉም ከሚቋመጡለት ሊፈነቅሉ ከሚፈልጉት መንግስት በፊት ብዙ ድንቁርና አለ፣ መፈንቅለ ሀገር አለ፣ መፈንቅለ ህዝብ አለ፣ መፈንቅለ ሰው አለ። የፌስቡክ ዝነኞች እና እቺ ማስታወሳለሁ የለውጥ የመጀመሪያ ዓመት ላይ ያነሳዋት ሐሳብ ነች። አሁንም ባለፈው የተጠቀምኩት ርዕስ ልድገመውና ልጀምር እላለሁ። ሀገራችንን ወደ ሰላም የሚያመጣና አንዳች መፍትሄ ያዘለ ነገር መጻፍ ካልቻልን ወይም ካላዋጣን ዝም እንበል። ሰሞኑን በመንጋው የሚደርሱትን ጥቃቶች ተከትሎ ብዙ ፌስቡክ ላይ ስለ ማህበረሰባችን መንጋነት በብዛት እየጻፉና እየተነተኑ ይገኛሉ። እኔ ግን ስለ ማህበረሰቡ መንጋነት ከማውራታችን በፊት ስለ ፌስቡክ ወይም ደግሞ ቨርቹዋል መንጋነት ማውራት ያለብን ይመስለኛል። ቨርቹዋል መንጋነት ቫይረስ ነው። በጣም በጥቂት ደቂቃዎች ውስጥ ወደ ብዙ ሚሊዮኖች በየመድረኩ ክፉ ዘሩን ይዘራል። ሁሉም የፌስቡክና የዩቲዩብ ጥገኛ ሆኗል። ሁሉም የዩቲዩብና የፌስቡክ ተንታኝ ሆኗል። በተለይ ደግሞ ክፉ የላይክና ሼር ገበያው የደራ ነው። አንዳንዶችም ከዚህ ፍርፋሪ ዶላር ያገኛሉ። በዚህ ከሀገር ይልቅ ተራ ገበያ የሚማረኩት ፌስቡከሮች ደግሞ መንጋቸውን ለማብዛት ክፉ ወሬ ሲፈጥሩና ሲዘሩ ይውላሉ። እስኪ ላይክና ሼር የደራላቸው አብዛኛው የፌስቡክ ዝነኞችን ተመልከቱ። ቀድመው ብቻ ሳይሆን ተሽቀዳድመው ግጭትና ውድቀት የሚዘግቡ ብርሃናማ አስተሳሰብ ያላቸው ሳይሆኑ አቃቂር ብቻ የሚያወጡ አሽሟጣጮች፣ ተራ ሪፖርተር የነበሩና ድንገተኛ እስር ያገነናቸው ተራ ዝነኞች ናቸው። አስተማሪው፣ ሹፌሩ፣ ተማሪው ሁሉም ተንታኝ ሆኖ አርፎታል። ያውም የጨለማና የውድቀታችን ተንታኝ ለተራ የፌስቡክ ዝናና ለሆድ ማደር። ይህ የኛው ስራ ነው። እንግዲህ የተግባር መንጋዎችን እየፈጠረ ያለው ራስን ሳያዩ ለመንጋነት ማውራት አሳፋሪ ነው። ሁላችንም ፌስቡክ ላይ በፖለቲከኛና በተራው የፌስቡክ ላይ ዝነኛ የሚወረወርልን አጀንዳ ስናሯሩጥ የምንውል መንጋዎች ነን። ላፍታ እንኳን ቆም ብለን ጥያቄ የማንሰነዝር። ስለዚህ አሁንም ከተራ ጥቅም ፍለጋ ወጥተን ሀገራችን እንድትድን፣ ሰዎች እንዳይሞቱ፣ ቤተ እምነቶች እንዳይቃጠሉ፣ ሲከፋም ሀገራችን እንዳትፈርስ የመፍትሄው አካል መሆን ካልቻልን ዝም እንበል። እንግዲህ የለውጥ መጀመሪያ ዓመት ላይ ያልኳችሁ ከዛ ቀድሜ ተጠቅሶ የነበረው እስኪ ዝም እንበል ዝም በሉ የሚለው ጽሑፍም አለ። እንግዲህ ዕውቀት ይመስል አዳሚ ፌስቡከር ችግር ሪፖርት ለማድረግ ይቀዳደማል። ከደስታችን ይልቅ ስለ ሐዘናችን ለማውራት የሚቀድመን የለም። ይኸው የእኛ ጩኸት በርክቶ ነው መዳመጥ ያቃተን። ባናግዝ እንኳን እስኪ ዝም እንበል። የምንጽፍበትን ብዕርና የምንመነጥርበትን ገጀራ በአግባቡ መጠቀም ካልቻልን ሁለቱም ገዳይ ናቸው። ለዚህም ይመስላል በእውቀቱ ስዩም ማጭድ የሆነን ዘንድ ምንሽር ቀለጠ፣ ዳሩ ብረት እንጂ ልብ አልተለወጠ፣ ለሳር ያልነው ስለት እልፍ አንገት ቆረጠ ሲል የተቀኘው። ስለዚህ በሁለቱ መካከል ምንም አይነት ልዩነት የለም። ፌስቡክ ላይ ስንገድልና ስናጋድል እየዋልን ነውና እስኪ ዝም እንበል። ጠቅላይ ሚኒስትሩ ገና ሀገር ገንብቶ ሳይጨርስ ተራ ጉዳይ አንስተን አተካራ የምንፈጥረው እኛው አይደለንም? በተለይ የፌቡ ላይ ተራ ቅቡልነት አለን ባዮች ባልጠነከረ ማህበረሰብ ውስጥ መጀመሪያ ጥሩ ላይ ሰርተን ከጠነከርን በኋላ ብንተቻች አይሻልም ነበር? እባካችሁ በዝምታ ውስጥ ማሰቢያ ጊዜ ወስደን ከመፍትሄው ጋር እንምጣ። ለመጻፍ እንጂ ለማሰቢያ ፋታ ያጣን ፌስቡከሮች ሀገርን ወደ ገደል አፋፍ እየገፋን ነው። ሚናችን ሁሉ የአራጋቢነት ሆኗል። ችግር ሲፈጠር ግር ብሎ ሪፖርት ማድረግ፣ በእኛው ሐሳብ ያልታከለበት ዘገባ ሌላ መከራ መጥራት፣ መፍትሄ መዘገብ ካቃተን
እስኪ ዝም እንበል። በዝምታችን ቤንዚን ከማቀበል እንታቀብ። አብረን ዝም እንበል ያሉት ሎሬቱ ብዬ እቀጥላለሁ። ከጥፋቱ ጀርባ የሌለን ማናችንን ብለህ መጠየቅ አለብን። እነኚህም እንዲህ እያሉ የሚቀጥሉ ናቸው። መርሳት አደገኛ ነው። የት ነበርን? ለውጥ በምን ውስጥ ነው ያለፈው? የሚለውን እየጠየቅን ካልሄድን አደገኛ ነው። እንግዲህ የገባንበትን ጉድ ወይ ደግሞ እናድናቸው የሚሉ ሰዎችን ጉድ ወይ ደግሞ ዛሬ ያለውን ጥምረት ብናይ ወደ ብዙ ጉድ ነው የምንደርሰው። አዳኝ መሳይ አጋዳዮች ናቸው። በዝሆኗ ጀርባ የታዘሉ ጉንዳኖች፣ በባዕዳንና በባዕድ አስተሳሰቦች ላይ የተሳፈሩ ሰው መሳዮች፣ ኢትዮጵያዊ መሳዮች፣ ለሰላም የሚሰሩ መሳዮች፣ ግን ብዙ ጉድ ያዘለው ጥላችሁ ነው የረዘመው ብለን እንቋጨው መሰለኝ ጉዳያችንን። እችን ጉዳይ የልባችን ብርሃን ሰርክ እየከሰመ የሚፈነጥቀው ጮራ እየዘመመ ያስበልጠው ጀመር ያጫጭሩን ሁሉ ጥላ እያረዘመ። እውነት ነው። አንዳንዶች ስማቸው ግዙፍ ነው፣ ጥላቸውም ረዥም፣ አካላቸው ግን ሚጢጥዬ ነች። የጋረዱት ሁሉ የነሱ ይመስላቸዋል፣ ግን አንዱንም መያዝ አይችሉም። ጥላ ባረዘመ ሳይሆን አካል ባፈረጠመ ነው። ዋናው ጨዋታ እሱ ነው። አየር በሞላ ሳይሆን መሬት በረገጠ ነው። አየር ላይ አቧራውን ልታስነሱ ትችሉ ይሆናል፣ አሻራ ግን አይኖራችሁም። ጥላ መች አሻራ ይኖረዋል? ሲጀመር ጥላችሁ የረዘመው ብርሃኑን ስለከለላችሁት ነው። ብርሃኑ ደግሞ አድማስ ላይ አይከርምም። ከፊታችሁ ቢጠልቅ እንኳን ከጀርባችሁ አዲስ ሆኖ ይወለዳል። አይቀሬ ስለሆነ ማለት ነው። የጋረዳችሁ ተጋርዶ አይቀርም፣ ይገለጣላ። ጨለማችሁ ያገረጣቸው ቅጠሎች ፀሐይ ሲሞቃቸው የሚያስታውሷችሁ ግፋ ቢል በጸጸት ነው። የረዘመ ጥላ ያጥራል፣ የተዘረጋ ይታጠፋል። ያው የጊዜ ጉዳይ አይደለ? ስለዚህ የምናየው የማህበራዊ ሚዲያ ሜዳ ምናልባት እንመስለው ከተባለ እንደ ሉሲ አጥንት ልንመስለው እንችላለን። የሉሲ አጥንት እንደምታስታውሱት እንግዲህ ተቆፍሮ የወጣው ጥቂት አካሉ ነው። እንግዲህ ሙሉ ሳይሆን ጥቂት አካሉ ነው የወጣው። ስለዚህ አካሏ ሙሉ እንዲመስል ግን ምን ተደረገ? አርቲፊሻል ንጥረ ነገር ተመሳስሎ ተመርቶ ተገጣጠመላት፣ ተሰገሰገባት፣ ሙሉ መሰለች ማለት ነው። ስለዚህ ስናየው የሙሉ አካል ቅሪት ይመስላል፣ ግን የአጥንትና የፕላስቲክ ቅልቅል ነው ያየነው። ሁሉም አጥንትና ስጋ ያለው ህያው ፍጡር አይደለም። ባልቆጥረውም እንግዲህ እዚህ ፌክ የፕላስቲክ አካውንት ይበዛዋል ማለት ነው። ማህበራዊ ሚዲያ ላይ የምናያቸው ያ ሁሉ ፌክ ስብዕና ፎቶንና ስምህን ወይም ዜግነትን ተለብጦ ሲጮ ብዙ ተከታይ ያለኝ ብለህ አትዘናጋ፣ ጸጉራም ድመት አለ ሲሉት ይሞታል እንዲሉ ጥላ የጋረደው ሁሉ አካልህ መስሎ እንዳትሸወድ። ይህ ምክር ለራሳቸው ነው። ለራስህ ስትል ወገኔም ንቃ እና ቁመታችሁ ረዥም ቢሆን ረዥም ነን ካላችሁ የምንለው ነን ካላችሁ ለምን አላየናችሁም? የተወለዳችሁበትንና ያደጋችሁበትን አካባቢ ያሰራችሁትን ትምህርት ቤት ለምን አታሳዩንም? የታለ ያሳደሳችሁ ጤና ጣቢያ? የታለ መሰረት የጣላችሁለት ወይ ደግሞ ያስጣላችሁለት የአዛውንቶች ማዕከል? የታለ በጎ ፈቃደኛ አድርጋችሁ ያደራጃችሁት ወጣት? ያበረከታችሁት ደብተር፣ የተማሪ ዩኒፎርም የታለ? የእናንተ ኪስ ባይደፈር እንኳን ጥላችሁ ከጋረዳቸው ባለረብጣዎች ጋር ተነጋግራችሁ ስፖንሰር ፈልጋችሁ ላደጋችሁበት አካባቢ ያስተከላችሁት የቦኖ ውሃ የታለ? እንዴትና ለምንስ ይህን ማድረግ ተሳናችሁ? ፉክክራችን በስልጣን ብቻ ሳይሆን በተግባርም ይሁን እንላለን። ውድድር በተከታይ ብዛት ሳይሆን አበርክቶት ይሁን። መበላለጥ በጥላ ርዝመት ሳይሆን በአካል ይሁን። እስኪ እንደ ዋነኛ ተገዳዳሪ የምትጓፏቸው ዶክተር አብይን እንደ ምሳሌ እንውሰድ ብለን ብንዘረዝር ከምታነሱት ሰላም አንጻርም ብቻ እንኳን ብናይ ጫፋቸው ላይ መድረስስ ትችላላችሁ ወይ ብለን እንጠይቃለን። ጠይቀን አንቆምም። የዚች ሀገር ክፋት፣ በሽታ መርሳት የሌለብንን ጉዳይ መርሳት ነው። ሳንረሳ ደጋግመን እንመለስበታለን። እናም ለባለጥላ ረዣዥሞቹ ምን እንላቸዋለን? የልባችን ብርሃን ሰርክ እየከሰመ የሚፈነጥቀው ጮራ እየዘመመ ያስበልጠው ጀመር ያጫጭሩን ሁሉ ጥላ እያረዘመ። ውጡ፣ በሆናችሁት በልካችሁ ተገለጡ እንላቸዋለን። እንኳን እንደ ሀገር እንደ ግለሰብም አዲስ ጥይት የማያስፈልጋቸው ያረጁ ያፈጁ ጠላቶች ናቸው። በሀገራችንም ስም በሙያችንም ስም የሚሸቅጡት ተሸናፊዎች የምንላቸው ወያኔ ፈርስት ናቸው ሁሉም። ወያኔ ደግሞ ማናት? ግልጽና ግልጽ ነው፣ አንረሳውም። ከግንቦት 30 ተሻግሮ የሰኔ ተቃጣሪዎች፣ የሰኔ ተጣማሪዎች፣ የሰኔ ሟርተኞችንም እንዲሁ ብናይ የምናገኘው ይሄና ብዙ ነው። ከሚቋመጡለት ሊፈነቅሉ ከሚፈልጉት መንግስት በፊት ብዙ ድንቁርና አለ፣ መፈንቅለ ሀገር አለ፣ መፈንቅለ ህዝብ አለ፣ መፈንቅለ ሰው አለ። ተመላልሰን ደጋግመን እናየዋለን። መርሳት የሌለብንን አንረሳውም። አሮጌውን ዶሴን መዘዋለን።
ባሮጌ ጥይት እንኳን የሚወድቁ ዘመናችን ላይ የተጋረጡ ደንቃራዎች መሆናቸውን እንገልጻለን። አዎ የልባችን ብርሃን ሰርክ እየከሰመ የሚፈነጥቀው ጮራ እየዘመመ ያስበልጠን ጀመር ያጫጭሩን ሁሉ ጥላ እያረዘመ እንላለን። ከሐሳብ ሜዳ ጋር ነበራችሁ። ደጋግመን እንገናኛለን። ቨርቹዋል መንጋ ቨርቹዋል መንግስት ከመስከረም 30 ወደ ግንቦት 30 ወደ ገባንባት ሰኔ ወር ደጋግመን የምናየው ነው። መፈንቅለ ሀገር፣ መፈንቅለ ህዝብ፣ መፈንቅለ ሰው አሁን ከሚያልሙትና በፍጹም ከማያሳኩት ከመንግስት ግልበጣና ፍንቀላ የሚቀድመው ትልቁ ግፋቸው ትልቁ በደላቸው እዚህ ውስጥ የተዘረዘረ ስለሆነ ደጋግመን እሱን የምናደርገው ለአብሮነታችሁ አመሰገንን። የሰላም ጋዜጠኝነት የማንደራደርበት መርሃችን ነው። ቻው። አዲሱ ትውልድ ሐሳብ ነው ሜዳው